ኡፍ ወይኔ ፊሊዝ የት ናት? ላይ ናት። መኝታ ቤት ሻንጣውን እያስተካከለች ነው። አበባውን አይተዋል አይደለ? አዎ ማውራት የፈለኩት ስለሱ ነው። አድናቂሽ ማን ነው? አይ እንደዛ አይደለም ያለችውን ሰምታል አይደለ? ባለትዳር ሊሆን ይችላል ተጠንቀቂ ከሆነ ያለችው እንደዛ ነው ያለችው። ታንሱ ውዴ ይኸውልሽ አሁን ከፊሊዝ ጋር ጥሩ ሁኔታ ላይ ነው ያለን። ትንሽ እንኳን ብትጠራጠር ራሱ ጠመንጃ ይዛ ነው የምታሳድደን። ገባሽ አይደል? ስሚኝ ሴትዮዋ እኮ ፊሊዝ ነች ታንሱ፣ አትርሺ። ቀስ ብላ ነው የምትገድለን። ሚስትህ እብድ ናት። ይህንን አታውቅም እንዴ? ምንድን ነው እሺ የምናደርገው? በቃ አሁን እዚህ አናውራ። ስለ ሁሉም ነገር የምንገናኝበት ቦታ እናውራለን። እሺ ውዴ እንደዛ ይሻላል። ውዴ ምን አደረግሽ? ሻንጣውን አላስተካከልሽም ብዬ ተስፋ አድርጋለሁ። በጣም ከባድ ነው፣ ይደክምሻል የኔ ውድ። ስለዚህ እኔ አለሁኝ፣ አታስቢ። ለአንተ ትችላለሁ። በዛ ላይ ድርጅቱ ጋር መሄድ አለብኝ። አባዬ አልሄድም፣ ደውለውልኝ ነበር። በቃ እኔ ወስድሻለሁ፣ አታስቢ የኔ ውድ። አይ ታንሱ እባክሽ፣ ካላስቸገርኩሽ ታክሲ ትጠሪልኛለሽ? ሰራተኞቻችን ይሸኙሻል። አያስፈልግም፣ ግድ የለም፣ በታክሲ ሄዳለሁ። እና በቻልከው ፍጥነት ወደ ቤት ብትሄድ ይሻላል። አዝራ ብቻዋን ናት፣ ትተዋት። እሺ፣ ስለዚህ እስከ በር ድረስ እሸኝሻለሁ ውዴ። እሺ ነይ። ቻው ታንሱ። መልካም ቀን ፊሊዝ። ለከድር ምን አልከው? ነገሮች ከዚህ በላይ እንዴት ሊወሳሰቡ ይችላሉ? ከድር ስለዚህ ነገር ካወቀ ሳይናገር የሚቀር አይነት ሰው አይደለም። ሄዶ ላዝራ ሁሉንም ይነግራታል። እውነት ነው። ከድር ሁሌም ቢሆን የሐቀኝነት ምሳሌ ነው አይደል? ይህንን ያልኩት እሱን ለማሞገስ አይደለም። አንተም ጥፋተኛ ነህ እያልኩ አይደለም። አንቺ እኔን ጥፋተኛ ታደርግኛለሽ? ለሁሉም ሰው ጥፋተኛ እኔ ነኝ ይመስለኛል። ከውጭ ሆኖ እኔን ጥፋተኛ ማድረግ ቀላል ነው፣ ግን ድሮ እኔም ፊት ለፊት የምናገር ሐቀኛ ሰው ነበርኩ። እኔም በሆን እንደዛው ነበርኩ። መቼም ቢሆን አንተን ለማስከፋት ለማናደድ አልፈለግኩም ነበር። ይቅርታ አድርግልኝ። አስፈላጊ ከሆነ ለኢንጂል አሞታለሁ። አዝራ ግን በእንደዚህ አይነት መልኩ አልተዋትም። ከራሴ ጋር አውርቼበታለሁ። አንቺን በጭራሽ እዚህ ውስጥ አላስገባሽም። ሐቀኛ መሆን የምችለው ይህን ያህል። አይ የእውነት አይሆንም። እኔ ምስክር ልሆን አልችልም። ምስክር መሆን የምትችለው አንተ ብቻ ነህ። እባክህ ምስክር ሆነኝ፣ እየለመንኩ እኮ ነው። በጭራሽ አዝራ። ለመቴ ምንድን ነው የምለው? ለአያትሽስ ምንድን ነው የምለው? ለእናትሽስ ምንድን ነው የምላት? በጣም ነው የፈራሁት። አልፈራህም፣ ምንም አልፈራህም። እባክህ አትዋሽ። እና ደግሞ አትጠብቂ አዝራ። ከእድሜሽ ምን ያህል ነው የቀረሽ? አዝራ ሕግ ከሆነ ያለው እንደዚሁ ነው የሚሆነው። አዝራ ይኸውልሽ፣ በእኔ በኩል የማይሆን ተስፋ ወይም ማበረታቻ ከሰጠውሽ እና እንዲሁ ግራ ካጋባውሽ ሁሌም ቢሆን ጓደኛሽ ነኝ። እኔና አንቺ ጓደኛሞች ሆነናል። ምን እያልክ ነው ያለኸው? ምን እያልክ ነው? ምን እያልከኝ ነው? በአንተ ምክንያት የምፋታ መስሎ ነው እንዴ? እንደዛ ነው እያሰብክ ያለው? አንድ ላይ ጊዜ ስላሳለፍን ብቻ ከአንተ ፍቅር የያዘኝ መስሎ ነው? ኦ ለእኔ የሚሆነው እንዳገኘው። ምን? እንዴት እንደዚህ ልታስብ ይቻላል? አንተ ያሰብከው እንደዚህ ነው። ተረድቻለሁ። አንዳንድ ጓደኛሞች የማይሆን ምልክት ሊያሳዩ ይችላል ለማለት የፈለኩት እሱ ነው። ተረድቻለሁ። እንደውም በጣም ተረድቻለሁ። እሺ እንዴ አዝራ ምን እያደረግሽ ነው? በጣም ተረድቻለሁ። በቃ አዝራ አዝራን ታውቃታለህ። ምስክር ካልሆንሽ ብላ ድርቅ ትላለች። ትላንት ይህንን ካላደረግሽ ከእኔ ጋር ትጣያለሽ ብላ ሄዳለች። እናቴ ፊሊዝም መሀል ገብታለች። አሁን ዝም ብለሽ ፍርድ ቤትም መሄድ አትችይም እንጂላ። ስለዚህና አሁን ውስጥ ቀለላሉ። አንቺስ? እንደዚህ የሆነው በእኛ ምክንያት ይመስላል። ማለት አዝራ እንደዚህ የሆነችው እሷን ከመጥፎ ነገር ለመጠበቅ ሞክረናል እና ደግሞ ላለመገናኘትም ሞክረናል። ግን ይሄ ሁሉ ነገር በመሃላችን በተፈጠረው ነገር ምክንያት የሆነ ይመስላል። አላውቅም። አንድ የምፈልገው ነገር ቢኖር ከዛ በኋላ ደስተኛ እንድትሆን ብቻ ነው። ማለት ከዚህ ጭንቀት እንድትወጣ ፈልጋለሁ። አዝራ ጭንቀታም ነች። አንዳንዴ ጥሩ ነው፣ አንዳንዴ መጥፎ ነው። መታረቅ፣ መጣላት ብቻ ግራ ታጋባለች። በአሁኑ ግን እንደዛ አልመሰለኝም። ምን ነው ባደረገው? የቆረጠች ትመስላለች። ባደረገውና የምትፈልገውን አውቃ እርግጠኛ በሆነች ጥሩ ነበር ቢሆን። አንተስ ከሷ በኋላ እንደ ፍላጎትህ ደህና ትሆናለህ? ተይ እንጂ እንጂላ፣ አንቺ ራስሽ መመለስ የማትችውን ጥያቄ አትጠይቂኝ። እና ደግሞ አባቴ ለራሴ ያለህን ጥላቻ እኔ ላይ አትዝራው ይለኛል። ልመታው ደርሼውላ ነበረ። ከዛ አሰብኩበት። ልክ ነው፣ አልተሳሳተም። እሱን የምሰድበውን ስድብ በሙሉ ራሴን እሰድበዋለሁ። አንቺ ምንም አትለይም። አንቺም ብትሆኚ ጥላቻሽን በሙሉ እኔ ላይ ተነዥዋለሽ። ግን ያለ ነው ግራ ተጋብተሻል። ድሮ ደግሞ አዝራ ደህና እንደሆነች እርግጠኛ ያለን እሷን ለመተው ምንም አይመስለንም ነበረ።
ግን አሁን ሲገባን መተው ያለብን አዝራን ብቻ አይደለም ትናንትንም ነው። ግን ደግሞ ስሜታችንን እንዳልተፈጠረ አድርገን መተውም አንችልም። እውነታውን መጋፈጥም ቀላል አይሆንም። አልዋሽም፣ ከባድ ጊዜ ይጠብቀናል። እና ከዚህ በኋላ ደግሞ አዝራ ብቻ አይደለችም፣ ቤተሰቦችንም መተው ይኖርብሻል። እነሱም መጋፈጥ አለብሽ። እኔና አዝራ ከተፋታን በኋላ እኔ ነፃ ሆናለሁ እንበል። እንዴት እንደዚህ አይነት ነገር አድርጊልሻለሁ ወይ ደግሞ አልኩሽ እንበል። ምላሽሽ ምንድን ነው የሚሆነው? አዝራ 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 የማትያዥ ሆንሽ። ቆይ ለምንድን ነው የምትከተለኝ? ለምንድን ነው የምትከተለኝ? ከአንተ ፍቅር ቢይዘኝስ? ባላሰብከው መንገድ ብረዳህስ? ከድር አገባሃለሁ ብዬ ባስብስ ምን ልታደርግ ነው? እሺ በቃ ተረጋጊ። ልክ ነሽ፣ ክፉ ነበርኩ። ከድር ጓደኛዬ መስለኸኝ ነበር። እሺ ከማንም የተሻለ ትረዳኛለህ ብዬ አስቤ ነበር፣ ግን አንተ ከማንም የባሰ በተሳሳተ መንገድ ነው የተረዳኸኝ። ስሚ፣ አላውቅም። ሰዎች ይለያያሉ፣ የማይሆን ነገር ያስባሉ፣ የማይሆን ነገር ያወራሉ። ሰዎች ስለምንድን ነው የሚያወሩት? አወራራቸው ይለያያል። ለጊዜው እሱ ምንድን ነው የሚያወሩት? ምን እያሉ ነው? እርሺ አዝራ እናቴ ናት አይደል? አዎ እናቴ ናት። እናቴ አግኝታ አዋርታለች። ምን ብላ ነው? ንገረኝ፣ ምንድን ነው ያለች? ይሄ ከናች ጋር ምን ያገናኘዋል? ቆይ አዝራ ስማ፣ እናቴን በደንብ አውቃታለሁ። እሺ ለእኔም የማይሆን ነገር ስትለኝ ነበር። ምንድን ነው ያለች? ምንድን ነው? ንገረኝ። ስነግርሽ ራሱ ደም ግፊቴ በጣም ከፍ እያለ ነው። እንዴት ባለትዳር ይከተላል ብላ ትለኛለች። ይሄ እንዴት ያለ አሳፋሪ ነገር ነው! ግን እንደዚህ አይነት ነገር ማድረግ ብልግና ነው ብላ ተናገረችኝ እኮ። ይገርማል። ልጄን እኮ የተናገረችው። ሰላም ነው ወይዘሮ ዩክሴል? እንኳን ደህና መጣሽ። ስትገቢ አልሰማሁሽም ነበር። ውይ በክብር አልተቀበልከኝም ሀሊ። ሰላም ነው? ምን ተፈጥሮ ነው? ውይ የኔ ውድ፣ ለምን ለእኔም ቡና ታፈይልኝም ታዲያ? የምን ቡና ልጄ? እየጾምክ አይደለም እንዴ? ትክክል ነው። እሱን ረስቼው ነበር። በሚገባ ሀሊል፣ አንተ ጾም ላይ ስተኛና ልታፈጥር ስትነሳ እኮ አይገባህም ውዴ። ለዛ ውይ በጣም ደስ ይላል። እየጾመ ነው። ያው እኔም እኮ እየጾምኩኝ ነበር፣ ግን ሐኪሜ ለጤናሽ ስትይ ከዚህ በኋላ አትጾሚ አለኝ። ዋናው ጤና ነው፣ ጤና ነው። ውይ ውድ፣ ይህንን አመጣሽልኝ። ግን እኮ ጾም ነው፣ ሁሉም ሰው ሸቷል። ልክ አይሆንም እባክሽ። አይ ብዙ አትጨነቂ። በዛ ላይ ደግሞ እዚህ ጋር ምንም ቢሆን ፍላጎታችንን መግታት አለብን አይደል እንዴ? ጾም ነው። አይ ውሰጁ ልጄ ውሰጁ። ልክ አይሆንም። ስሚኝ፣ ቡናሽን ጠጭና ራስሽን አረጋጊ። እንደዛ ብታደርጊ ይሻላል። የእውነት በጣም ግራ ገብቶኛል። ምን ማድረግ እንዳለብኝ ራሱ አላወኩም ነበር። ፊሊት ሁሉንም ነገር ፊት ለፊት ነው የምትናገረው። ምን ተፈጥሮ ነው? እና ደግሞ እንደማናውቃት አይነት እንደተከበረ ሰው ስትሆን ደግሞ የሚገርም ነው። ማን የማትገባበት ቦታ የለም። ይቺ ባለጊዜ። ቆይ ፊሊዝ ነች? ልጄ እሷን ታያት እስቲ። እስማማለሁ። አይ ልክ ናት። እማዬ እያስጠነቀቅኳት ነው። አንቺ ከድርን ይዘሽ ሂጂ። የእውነት ፊሊዝ ለአንቺ ከደወለችልሽ አዝራ ከድርን አለቅ ብለዋለች ማለት ነው። ምን? አዝራ ከድርን እየጀነጀነችው ነው? በፈጣሪ ስም ልጄ፣ ልጅቷ ባለትዳር ሴት ነች። ምን እያልክ ነው? ግን ምን አባባል አለ መሰላችሁ? ሴት ልጅ ችግር ይዛ ነው የምትመጣው ይባላል። ውሸት ነው። በዚህ ዘመንም ወንድ ልጅም ችግር ነው ይዞ የሚመጣው። እመኑኝ፣ በዚህ ጊዜ ወንድ ልጅ መውለድ ችግር ነው። ከእነዚህ ሴቶች ጋር ሲወዳደር የእኔ ልጅ መልአክ ነው የሚመስለው። ሴቶች ስትይ ምን ማለት ነው? የእውነት እኔ ምንም አልገባኝም እማዬ። በሌላ መንገድ አትዩት። የማወራው ስለ አንቺ ልጅ አይደለም። ማለቴ ዝምድናውን ፈልገነው ነበር፣ ግን አልተሳካም። ምን ማድረግ እንችላለን? ወይዘሮ አፊፊ ይሄን ብቻ ልበል፣ ልጄ ሞኝ ነው፣ ልቡ ንጹህ ነው፣ ምንም ነገር በውስጡ አይይዝም። ግን ሰው ሲወድ ያለውን ነገርና ያለውን ማንነት በሙሉ እንዳለ ያጣል። ፍቅር በጣም ከባድ ነው። ትክክል ነው። ፈጣሪ የባረከው ልጅ ነው። እኔም ደስ ይለኝ ነበር፣ ግን እጣ ፈንታ ነው። እኔም በጣም ነበር ደስ የሚለኝ። ልጄ እስካሁን ቀለበቱን ከጣቱ እንኳን አላወለቀውም። እውነቱን ለመናገር አሁን ቢሆንም ልቡ ምኑ ጋር እንደሆነ አውቃለሁ። ለማንኛውም ይሆን ዋናው እሱ ነው። እህቴ ኤክሴል፣ አዝራ የእንጅ ላይ የሆነ ነገር በሙሉ ትፈልጋለች፣ የከድርን ልብ ጭምር ማለት ነው። ሙቤራ ምን እያልሽ ነው? እየጾምሽ እኮ ነው ልጅ። እማዬ እያማሁ አይደለም፣ እየተናገርኩ ያለሁት እውነቱን ነው። ሁሉንም ነገር ታውቂያለሽ፣ ሁሉንም ታያለሽ፣ ትግሎቿን አይተሻል። ቆይ ግን ምንድን ነው የተፈጠረው? ስለ ሆነው ነገር ንገሩኝ ልጄ። አሁንስ የባሰ አስፈራችሁኝ። እኔ እያስጠነቀቅኩሽ ነው እህቴ፣ የእውነት መጠንቀቅ አለብሽ። እውነት አዝራ እንደ ሐረግ ናት። የሆነ ሰው ላይ ካልተጠመጠመች መቆም አትችልም። እጇን ልጅሽ ላይ እንዳጠመጥም ተጠንቀቂ። ሙቤራ ንገርኝ እንጂ ምንድን ነው ቆይ የተፈጠረው? ውይ ሀሊል፣ በፈጣሪ ስም እሺ ዝም በል። ማታ ሁሉንም ነገር እነግርሃለሁ። በቃ አላስወራሃትም። ሕፃን ነው የሆንከው። ማመን አልችልም። ከሁሉም ሰው ጋር በግልጽ የሚያወራው ሰው አሁን ደግሞ እናቴን ፈርቶ የሌለ ነገር እያለ ነው። እንደዛ ነው አይደለ? በጣም ይገርማል። ለምን እፈራለሁ? ማንን ነው የምፈራው? ምን ሰራውና ነው የምፈራው? አልገባኝም። ምን አደረግኩና ነው? እና ደግሞ እናትሽ ልክ ናት። የእሷ የቤተሰብ ጉዳይ ነው። እኔ መግባት አልነበረብኝም። በዛ ላይ ደግሞ መቴና እኔ ጓደኛሞች ሆነናል። ከኔ በለጠ ለሱ ቦታ ትሰጣለህ ማለት ነው? ቆይ ምን አገናኘው አዝራ? በዚህ ሂደት ውስጥ ከመቴ ጋር ተግባብተናል። እና ደግሞ የእውነት ከልብሽ ፍቺውን የምትፈልጊ ከሆነ ይፈታሻል። እሺ? መፍታት አይችልም። እሺ
እሺ በደንብ አስበሽበታል? አንድ ቀን መቴ ህይወት ውስጥ ሌላ ሴት ብትገባስ ምን ይሆናል? ለምንስ ብለሽ አስበሽዋል? ሰው አለ እንዴ? ይኸውልሽ ተመልከች፣ ስታስቢው ራሱ ያስጨንቅሻል። ከድር ታውቃለህ፣ አንተ ከሁሉም ሰው ትለያለህ ብዬ አስቤ ነበር። ትረዳኛለህ ብዬ አስቤ ነበር። ከጎኔ የምትገኝልኝ ይመስለኝ ነበር። ግን እንደ እናቴ ሆንክ አይደል? እኔ ሁሌም ከጎንሻለሁ እንደ ጓደኛ። ከዚህ በኋላ ጓደኛ የሚለውን ቃል ከተጠቀምክ እውነት እገልሃለሁ። አለቅህም። እሺ ይገባኛል፣ ይገባኛል። ጓደኛዬ ነህ፣ ወንድሜ ነህ። ገብቶኛል፣ ገብቶኛል። በቃ ግን ታውቃለህ፣ እኔን እያሳሰበኝ ያለውን እናንተ የሚያሳስብህን ነገር ተመልከት። ይሄ ለጓደኝነት ጥቅም የለውም። አዝራ ዝም ብለህ ሂድ፣ ሂድ። ጀዝባ ነህ። ሂድ፣ 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 ሂድ። እንደፈለግ ሂድ። ከፊት ያለው መኪና እንዳያመልጥ። እሺ ተከተለ። ያሳፍራል ካለች ፊት ለፊታችን ባትበላ ይሻል ነበር። በፈጣሪ አንተ የምትጾመው ለሷ ነው እንዴ? ሀሊል እንዲህ የምታለቃቀስ ከሆነ አትጾም። በላውን ተነስ፣ ተዘጋጅ፣ ይረፍድብናል። ሰላም ነው ልጄ? የምትሄጅበት ቦታ አለሽ? አባቴ ጋር ልሄድ ነው። ማለት ያንቺ አትከታተዩም፣ ግን ዛሬ የሚጠየቅበት ቀን ነው። ልጄ እኔ አባትሽ ጠላት አይደለሁም። እንዲህ አታድርጊ። አቲፍን እርዳኝ ብለሽው ነበር። ኦ አሁን በጣም ተቀራረባችሁ። አንቺ ጋር መጣ። ሙቤራ ወይዘሪት ፒክሴል መጥታለች። እባክሽን እንዲህ አታድርጊ። እማዬ አባቴ እኮ ነው። ምንም ሆነ ምን አባቴ ነው። እሺ ምናልባት ባደረገው ነገር እኔም ላልስማማ እችላለሁ፣ ግን እዚህ ጋር የደረሰው ብቻውን አይደለም። ንገሪኝ እስኪ ለምን ብቻውን ይቀጣል? አባቴ ድንጋጤው ሳይበቃው ጭራሽ እስር ቤት ይበስብስ ነው የምትይው? ይህን ሁሉ ነገር ዝም ብዬ ማየት አለብኝ? ሙቤራ ኤንጅላ ወይም መቴ በዚህ ሰዓት ሞተው ሊሆን ይችላል። ፊሊዝ ብዙ ነገር እንዲያስብ አድርገው ነው። ዩክሴልን ምን እንዳደረገቻት እያየሽ ነው። ስለዚህ ፊሊዝ ለምርመራ እስር ቤት መግባት አለባት ነው የምትይው? አንቺ ምንድን ነው የምትፈልጊው? ማዬ አባዬ እስር ቤት ውስጥ እንዲበሰብስ ትፈልጊያለሽ? ነፍሰ ገዳይ እንዲሆን አልፈልግም። ሰው እንዲሞት አልፈልግም። ከዚህ በኋላ ማንም ሰው እንዲጎዳ አልፈልግም። እኔ ስማዬ አባቴ ጋር በየሳምንቱ እየሄድኩ ነው። ምንም አይልም እማዬ። ታውቂያለሽ፣ አንድም ቃል አይናገርም። ያ ጠንካራ ሰውዬ የለም። አሁን ምስቅልቅሉ የወጣ ሰው ተክቶታል። እኔም ዝም ብዬ ነው የማየው። እማዬ እባክሽ እንዲያግዙት ንገሪያቸው። ሙቤራ ምንም ነገር እንዳላደረግሽ ይገባኛል። አባትሽ ምንም ነገር እንዳልነገረሽ ገብቶኛል። ከእኔ እንድትሰሚ እፈልጋለሁ። አሁን ላይ ፍች እፈልጋለሁ። እሱ ግን አልቀበለውም አለ። በአቲፍ ምክንያት ነው? እንዲህ አታድርጊ ልጄ። እንዴት ነው ድሮ ራሱ በትክክል ያልተጀመረና ያልተሳካ ግንኙነት ከዚህ ሁሉ ስቃይ በኋላ እንዲሰራ የምናደርገው? እንዴት ነው እርስ በርስ የምንተያየው? ደግሞ አባትሽም እንደዛ ቢሆን የበለጠ ያብዳል። ስለዚህ ለህይወትሽ ፈርተሻል ማለት ነው? ሲወጣ እኔም ብቻ ለመግደል ቢፈልግ ምንኛ ደስ ባለኝ። ግን አባትሽን ታውቂዋለሽ። ገና ምንም የተፈጠረ ነገር ሳይኖር ራሱ አልቻልሽውም። ነፍሰ ገዳይ ከሆነ እንዴት ነው የምትችይው? አይሆንም እማዬ፣ ድንገት ስሜታዊ ሆኖ ነው። በዛ ላይ በንዴት መሃል ምክንያታዊ መሆን እንደማይቻል ታውቂ የለ? አባቴን ታውቂዋለሽ። እሺ እሱን ካወራሁትና ካሳመንኩት በኋላ ትረጃዋለሽ? እንድንፋታ ነው። እንድንፋታና ከምንም በላይ ደግሞ ማንንም እንዳይጎዳ የምታሳምኝ ከሆነ የምችለውን ሁሉ አድርጋለሁ። እሺ አወራዋለሁ፣ እናሳምነዋለሁ። ግን ትንሽ ቆያለሁ። አሁን በቃ ልሂድ። አትሄጂም? አትሄጂም? በጣም ደስ ይላል። ሌላ ዓለም ውስጥ ያለን ይመስለኛለሁ። ሁሉም ነገር ጥሩ ይመስላል። ከድር ልክ ነው።
እናቴን የነካት እጅ እኛንን በዳበሰን። አባዬ ተመልሶ ሲሄድ እማዬ የሚብስባት መስሎኝ ነበር። የማትድን ሰው የማትሆን መስሎኝ ነበረ። ግን እሱ አልተፈጠረም። ምናልባት ለአዝራ እንደዛ ይሆናል። እንደፈራ ነው አይሆንም ይሆናል። ማን ያውቃል? እናትህ እስከ ዛሬ ያባከነችው ዕድሜ፣ የተሰቃየችው ስቃይ፣ የአባትህንም መሄድ ለመቀበል ብዙ ጊዜ ወስዶባታል። በአንድ ቀን የተፈጠረ ነገር አይደለም። አሁንም ሰበብ እየፈጠርሽ ነው። ሰበብ እየፈጠርኩ አይደለም። እኔን ጥፋተኛ እያደረከኝ ነው። እኔ አንቺን ጥፋተኛ አላደረኩሽም። መቀበሉ ቀላል እንዳልሆነ አውቃለሁ፣ ልብ ብያለሁ። ግን ደግሞ ትንሽም ቢሆን ራሱ ምን ትንሽ ቢሆንም ምን ለልጁ ባይሆን ኖሮ የዛኔ እንሄድ ነበር። እሺ፣ ግን ላስታውስሽ፣ የዛኔ ስለ አባቴ አቲፍ ምንም አታውቅም ነበረ። መቴ፣ ምንድን ነው የሚያከራክረን? እውነት አትፋቱም። እኔን እንደ ሰበብ እየተጠቀምክብኝ ነው። ለማንኛውም አሁን ልሂድ በቃ። አትሄጂ። አፈቅርሻለሁ። አፈቅርሃለሁ። አይ መቴ፣ በጣም አፈቅርሃለሁ። ግን ከዚህ በኋላ በእንደዚህ አይነት መልኩ መኖር አልፈልግም። ምን ማድረግ እንዳለብኝ አላውቅም። ምንም ብል እየተቃወምሽ ነው። እፋታለሁ ስል አንቺ አትፋታት ያለሽ። አትፋታ አላልኩም። ምንድን ነው ያልሽው? ፍቺ ብቻ በቂ አይደለም። አዝራ ከልቧ አንተን መርሳት አለባት እያልኩ ነው። እሱ ይሆናል ብለሽ መቼም አታምኝም አይደል? ያ ቀን ሲመጣ ቁርጥ ውሳኔ መወሰን ይኖርብሻል። ለሱ ደግሞ ዝግጁ ነኝ። እሺ? አዝራ እዚህ መሆኔ እንዴት አወቅሽ? ለመገመት ከባድ አልነበር። ምን ነው አታስገባኝም? እሺ። እየጠበቅን ነው እንዴ? እኔ ይህንን አልጠበቅኩም ነበር። ይቅርታ፣ ምን አልሽ? አዎ እንጠብቃለን። እሺ፣ አመሰግናለሁ። ማወቅ አልቻልኩም። ማለት ፊሊዝ እንዴት እንደሄደች አይተሻታል አይደል? እያስመሰለች ነው። እኔን ያስፈራኝ ደግሞ እሱ ነው። ታንሱ ውዴ፣ ጨርሳ ቀውሳለች ብለሽ ታስቢያለሽ? ማለት ፊሊዝ የእውነት የምታውቀው ነገር ቢኖር ኖሮ ቀልድ አታውቅም። ፊት ለፊት ነው የምትነግርሽ። እንደኔ ያንን አበባ ማን እንደላኩ ብታጣር ይሻላል። አይ እንደዛ የሚልክልኝ ሰው የለም፣ ነግሬሃለሁ። ኢዜት ይኸውልህ፣ ማመን አትፈልግም፣ ግን ፊሊዝ አውቃለች። እየተሰማኝ ነው። እና ደግሞ ካለምንም ምክንያት ነው የሆነው። ታንሱ፣ ካለምንም ምክንያት አትበይ እባክሽ፣ ካለምንም ምክንያት አትበይ። ከዚህ ቀደም ፊሊዝ ባለችበት መጥተሽ አታዋሪም ብዬ ብዙ ጊዜ ነግሬሻለሁ። አንቺ ግን አላቆምሽም። እጄን ይዘሽ ጉንጬን እያሻሸሽኝ ልታቅፊ ሞከርሽ። የምትችይው ሁሉ አድርገሻል። ልቤን እየሰበርከው ነው። ቆይ እኔ አንተ ጋር ለምን መጣሁ? በጣም ብዙ ነገር ተፈጥሯል። እዛ ቤት ውስጥ ብቻህን ከጎንህ መሆን ፈልጌ ነው። እኔ ልደግፍህ ፈልጌ ነው። ኢዜ ሲጀመር ምንም ነገር አላደረግንም። ትንሽ ብንተያይ የፍቅር ቃላት ብንለዋወጥ ነው እንጃ። ብቻ ሌላ ጥሩ ሰው ለመሆን ከመሞከር ውጪ ምንም ያደረግነው ነገር የለም። አንተም እዛ ቤት ላይ ተገኝተሃል። ራስህ ነው የጀመርኩት፣ ታውቃለህ። ለምንድን ነው አሁን እኔ ጥፋተኛ የምሆነው? ታንሱ ውዴ፣ አንቺን ጥፋተኛ ማድረግ አልፈልግም። እሺ፣ ይቅር በይ። ይኸውልህ ለፊሊዝም ሆነ ለቤተሰቦቻችን ያደረግነውን ነገር ማብራራት አንችልም። ምናልባት አሁንም እራት መሃል ላይ የጅል ነገር ትነግረን ይሆናል። ምንም አልተፈጠረም ብለን ማንንም ሰው ማሳመን አንችልም። ታንሱ እንግዳለን፣ በቃ በሌላ የተሹኖ እንላታለን። ምን ሊፈጠር ይችላል? እንደዛ ማድረግ እንችላለን። በፈጣሪ እስቲ ሌላ ነገር አታውራ። ምናልባት ይሄ ምልክት ይሁን እንዴ? የምን ምልክት? እዚህ ቦታ ላይ ደስተኛ አይደለንም። ለአመታት ምን አይነት ነገር ውስጥ እንደነበርክ ተመልከት። ለእኔም ቢሆን እንደዛው ነው። ፊሊዝና እኔ አሁን ጥሩ ላይ ነው ያለነው። ማለቴ ሁሉም ነገር ሰላም ነው የምልሽ። ገብቶሻል? የፊሊዝ ነገር እስከ መቼ ነው ጥሩ የሚሆነው? ኢዜት እኔንም አንተንም ማንም ሰው አያየንም፣ አያከብረንም።
እና ይህንን እውነታ የመቀበል ጥንካሬው የለንም። ምናልባት ህይወት ራሱ ይህንን እንድናደርግ እያስገደደች ነው። እና ምን እያልሽ ነው ያለሽው? ከዚህ እንሂድ እያልሽ ነው ያለሽው? አላውቅም። በጣም ፈርቻለሁ። ግን በጣም የምፈራው የቤተሰቦቼን እርግማን ነው። ቦድሩም ውስጥ አንድ ጓደኛ ያለችኝ፣ እንደውም እሷ ልትረዳን ትችላለች። እኔ እንጃ። እንሂድና እዛ ስንደርስ ምን እንደምናደርግ እንወስናለን። እባክህ እዚህ ቆይተን እጣ ፈንታችንን አንጠባበቅ። አንተም ደግሞ የማይሆን ነገር ውስጥ ተስፋ አድርገህ ተለጥፈ አትቅር። አንተ የራስን ህይወት የምትመርጥበት ጊዜ ይሆናል፣ ወይ ደግሞ ምናልባትም ሌላ ህይወት ይኖርህ ይሆናል። ታንሱ፣ እዚህ ነገር ላይ የእውነት ምን እንደምልሽ ራሱ አላውቅም። ማለቴ እስኪ ዛሬ ሌሊቱን ላስብበት፣ እሺ? በኋላ አሳውቅሻለሁ። እሺ እኔ ውድ። እሺ አሳውቀኝ። ባትመጣ ራሱን እሄዳለሁ። እሺ ምን ማለትሽ ነው? ኦስማን ከእስር ቤት ቶሎ እንዲወጣ ልታደርጊ ነው? የኔን ታየውና ለራስሽ ህይወት ትንሽ እንኳን አትሳሽም ማለት ነው? ይኸውልህ በእኔ በኩል ኦስማን ከዚህ በኋላ ይጎዳኛል ብዬ አላስብም። እና ደግሞ ለልጄ ስል ማድረግ አለብኝ። ዚያ ራስን በእኔ ቦታ አድርገህ አስበው እስቲ። አዎ እናት ነሽ፣ ይገባኛል፣ በደንብ ይገባኛል። ግን ደግሞ ኦስማን ከወጣ በኋላ በማንኛውም መንገድ የኔን ቤተሰብ አባል ቢጎዳ ከዚህ በኋላ በፍጹም ይቅር አልለውም። እየነገርኩሽ ነው ያለሁት። ሰሞኑን ከድርን አዋርተው ታውቃለህ እንዴ? አይ ኮሪያችን ጋር ምን ያገናኛል? ወይዘሮ ኤክሴል ዛሬ መጥታ ነበር። ፊሊዝ ደውላላት ነበር። የከድርና የአዝራን ጓደኝነት በሌላ መንገድ እያሰበችው ነው። የማይሆን ነገር ተናግራታለች። ለዛ ነው የምታውቀው ነገር ካለ ብዬ ጠየቅኩ። ስለዚህ አሁን ደግሞ ፊሊዝ ከድርን እያጨነቀች ነው። ለምን እናቱን አዋራቻት? እንግዲህ የፍቹ ምክንያት ከድር እንደሆነ እያሰበች ነው። ማለት የምን ፍቺ ነው? ቆይ ማንም ይፋታው? ፊሊዝ እንዳለችው ከሆነ አዝራና መቴ ሊፋቱ ነው። አንተም አላወቅም እንዴ? አይ ምንም የማውቀው ነገር የለም። ማንም ምንም የነገረኝ ነገር የለም። የምታውቀው ፊሊዝ ብቻ ከሆነች አንተ ምንም እንዳትናገር። ሰዎች ወሬኛ እንደሆንኩ እንዲያስቡ አልፈልግም። እንዴት ነው ምንም ማለት የማችለው? ፍቺ ማለት ምን ማለት ነው? ከየት የመጣ ወሬ ነው? ምናልባት ፊሊዝ እያካበደች ይሆናል። ነገሮችን እንደምታጋንን ታውቃለህ። ሁሉንም ሰው ማስፈራራት ትፈልጋለች። ለማንኛውም እያካበደች እንደሆነ ተስፋ እናድርግ። ግን ለምን ደወልክልኝ? ታውቂያለሽ፣ ጾም እኮ ብዙ ነገር ያስረሳል። ፈጣሪ ጾምህን ይቀበለው። ኦስማን ወረቀቱን ፈርሟል። አፊፌ ምን ማለት ነው? የፍቺ ወረቀቱን ነው የፈረመው? አዎ። እንዴት አሳመንከው? በሆነ መንገድ አሳምኘዋለሁ። ማለቴ አቲፍ ኦስማን ቶሎ እንዲወጣ ፈልጓል። የሆነ ነገር ለማድረግ ሲሞክር ነበር። ሙቤራ እየለመነችው ስለሆነ ነው። እኔ ግን ፈርቻለሁ። ሲወጣ ድጋሚ ጥቃት ሊሰነዝር ይችላል። ኦስማን አንተን ሳይጎዳ አያቆምም። እንግዲህ እሱን ማድረግ የሚችል አይመስለኝም። ይህንን ራሱም ያውቀዋል። አፊፌ እዚህ ምን ታደርጊያለሽ? እኔ ጠርቻት ነው። ስለ ኦስማን እያወራን። አንተ እዚህ ምን ትሰራለህ? አፊፌ መኪና ውስጥ መጠበቅ ትችላለሽ? ዚያና እንደማዋራው የግል ጉዳይ ነበረኝ። እኔም ልሄድ ነበር። መልካም ቀን። አረፍ በል እስኪ ትንሽ እናውራ። ይኸውልህ አቲፍ፣ መቴና አዝራ። ዚያ ምን ሆነሃል? ቀንም ማታም ከአፊፌ ስራ አጠፋም። ከእሷ ጋር ነው። ምንድን ነው ነገሩ? ይሄ ምን አይነት ንግግር ነው? የምናገረው ነገር ብልግና አይደለም። እውነቱን ነው የተናገርኩት። ትላንት ማታ አይቻችኋል። እጅ ለእጅ ተይዛችሁ ነበር። ምን ጉድ ነው? ቆይ ግን አቲፍ ምን አይነት ሰው ነህ? ከጥቂት ቀናት በፊት ልጄን ካላገባው ብለህ ጎንበስ ቀና ስትል ነበር። አሁን ደግሞ አፊፌን ቤት ይዛ ትሄዳለህ። ስለ እሱ ያልኩ ነገር አለ? አንተ አፍህን ሞልተህ ስለዛ ጉዳይ ምንም ማለት አትችልም። እኔ አፊፌን ወደ ቤት የወሰድኳት እንደ ድሮ ፍቅረኛ ሳይሆን እንደ የልጅ ልጅ አያት ነው የወሰድኳት። ምን ችግር አለው? ስለ ኦስማን እያወራን ነበር። ቆይ ሌላ ምን ይኖራል? ከዚህ በኋላ እኔን ማናገር ትችላለህ። ዚያ ከአፊፌ ጋር የምታወራው ነገር ምንም የለህም። ምን ሲጀምር ለምንድን ነው እዚህ የመጣው? እዚህ የመጣሁት እንደ ወንድ ላወራህ ነው። ግን ያ ወንድ የት ነው ያለ? እስቲ ራስን ተመልከታቱ። አቲፍ አንተ ነህ ወንድ? ለምንድን ነው እንደ አውራ ዶሮ ዝም ብለህ ፊቴ ላይ የምትደነፋው? አውራ ዶሮ አንተ ነህ። አንተ ነህ አውራ ዶሮ። ምን አይነት ነውረኛ ነው? ባለጌ ነው አቶ አቲፍ። ክፉ አናግሮ ጾሜን ሊያበላሽብኝ ነው። የኔ ውድ፣ የኔ ቆንጆ፣ እንዴት ነው የምታምሪው? ፈጣሪ ከክፉ አይን ይሰውርሽ። ውብ ሆነሻል ውዴ። ታውቂያለሽ፣ ከአንቺ ላይ አይኔ መንቀል አልቻልኩም። አፈዘሽኛል። የኔ እህት እኮ እቺ ናት። መቼ የምትመጣ ይመስልሻል? ማን? ስለ ታንሱ ነው የማወራው እህቴ። ከማን ጋር ተገናኝታ ነው? ማለት የትኛውን ጓደኛዋን ያገኘችው? አላውቅም። ምንም አላለችም። ለምንድን ነው ደጋግሜ ስለ ታንሱ የምትጠይቅኝ? የምትነግሪያት ወይ የምታረጉት ነገር አለ? የለኝም። ከታንሱ ጋር ምንም አደርገው ነገር ይኖረኛል። እሺ እነግርሻለሁ። ሲጀመር ለሆነ ሰው ካልተናገርኩኝ እፈነዳለሁ እህቴ። ግን ይኸውልሽ አሁን የምነግርሽን ነገር ለማንም እንዳትናገር እሺ? ቃል ግቢልኝ እባክሽ። እሺ እህቴ።
ትላንትና ማታ አባቴ የአፊፌን እጅ ይዞ አየሁት። ማለት የኛ አባት? አዎ። ከአፊፌ ጋር? አዎ። ፍቅረኛሞች ሆኑ እንዳትዪ። በጭራሽ የምን ፍቅረኛ ነው? እንደሱ ሊሆን አይችልም ውዴ። እንዲሁ እያጽናናት ነው ማለቴ መሰለኝ። ፈጣሪ ያውቃል፣ ፈጣሪ ያውቃል። ግን አባቴ አቲፍም ይሄንን አይቷል። ያው በጣም ተናዶ ነበር። ግን እንደኔ በጣም ከፍቶታልም። ገባሽ አይደል? ከትናንት ጀምሮ ይሄ ነገር ውስጤን ሲረብሸኝ ነበር እህቴ። መወሰን አልቻልኩም። ማለት ይሄንን ነገር ለእህቴ ቤልግን መናገር ያለብኝ ይመስልሻል ወይስ አልናገር? ንገሪያት። ከነገርኳት ግን በጣም ታዝናለች። የምትወደው ሰው ከሌለ የሚወዳት ሰው ጋር ሆና የበለጠ ትዘን። የእኔ ውድ ምናልባት መስሎኝ ይሆናል እኮ። አይ እንደዛ ብሎ ነገር የለም። በቃ እስቲ ሙሉ ታሪኩን ለእኔ ንገርኝና ልክ ነው አይደለም የሚለውን አንድ ላይ ሆነን ለመረዳት እንሞክር። ይመስለኛል ይሄ ጉዳይ ቤልጊንንም እኔንም በደንብ ይመለከተናል። ይኸው። አመሰግናለሁ። ግን ወተት አልነበረም። ችግር የለውም። ሰው ነበር እንዴ? አሁን ወጣች። የቀረውን ወተት እሷ ነች የጠጣችው። ታውቃለህ፣ እስካሁን ድረስ ከወሬ ውስጥ የቱ ቀልድ የቱ እውነት እንደሆነ አላውቅም። ባለፈው አንድ አባባል አስበኝ ነበር። ቀልድ ማለት እውነታ የሚያፏጭበት ቀዳዳ ነው ይላል። በህይወቴ እንዲህ አይነት የሞት አባባል ሰምቼ አላውቅም። መቴ፣ ከልቤ ፍቺ መፈጸም እፈልጋለሁ። እንደምታስበው ጊዜያዊ ስሜት አይደለም። እሺ? ከልብሽ ቆርጠሻል? አዎ። እንዴት ነው የተፈጠረው? እያወራ ያለሁት ይሄንን ነው። ይሄ ምንድን ነው? ይሄ ከእኔ ፍቅር አልያዘህም፣ ይዞህም አያውቅም፣ መቼምም አይዝህም። ምናልባት እኔም ከአንተ ፍቅር አልያዘኝ ይሆናል። እንዲህ አይነት ንግግር ስትናገር ሰምቼ አላውቅም። ስማኝ፣ ይኸውልህ መጀመሪያ አይኔን ስገልጥ ያወቅኩት አንተን ነው። እሺ? ከአንተ ውጭ ማንንም አላውቅም ነበር። ፍቅር እንደዛ መስሎኝ ነበር። ምናልባት ይሆናል፣ እኔ እንጃ። ከድር ራሱ ከአንተ በተሻለ ሳረግዝ ደስ ብሎታል። አንዴ ልጆች ሱቅ ሄደን ነበር። ከከድር ጋር? አዎ፣ የኤንጅላ ነገር የወጣ ጊዜ። ጥሩ። እዛ ስንሄድ በጣም ደስ ብሎት ነበር። እዛ የወሰደኝ ደግሞ ነገሮችን እንድረሳ ነበር። ዞር ዞር ብሎ እያየ ዕቃ እየገዛ በጣም ደስ ብሎት ነበር። አንተ ላይ አይቼው የማላውቀውን ጉጉት እሱ ላይ አየሁት። ይህ ወሬ ድጋሚ ልጁን አትፈልገውም ነበር ወደሚለው ነገር አይሄድም አይደል? አይ አይሄድም። ግን ከኔ ፍቅር ይዞሃል? አንተ የሚሰማሃል አይደል? ምንድን ነው? የሆነ ነገር ነበር። እሱ ነገር ራሱን ጠፍቷል ይመስለኛል። እሱ ጥሩ ምክንያት ነው። ትዳራችን ነፍሶበታል። እርስ በእርስ እንድንፈቃቀር ተገደን ነበር። እኔ ሁሌም አንተን ማግኘት ሁልጊዜ ህልሜ ነበር። ግን ትዳር እንዲህ ነው ብዬ አላስብም ነበር። አዝናለሁ። ሁሌም አፈቅርሽ ነበር፣ ሁሌም። ግን ፍቅር አንተ እንደምትፈልገው አልሆነም። እንዴት ይህን ያልተቀየርሽ? ምንድን ነው የቀየረሽ? ማን የቀየረሽ? እኔ እንጃ አላውቅም። የማገጥኩብህ መስሎ ነው እንዴ? አይ እንዲሁ ለመረዳት እየሞከርኩ ነው። ግን በስርዓቱ ስናወራ ይሄ መጀመሪያችን እንደሆነ ታውቃለህ። እየተጣላን አይደለም፣ እየተጫጫህን አይደለም፣ ትርምስ እየፈጠርኩ አይደለም። ንዴታችን የለም። ምን እናድርግ? እኔ ቆርጫለሁ መቴ። ስለዚህ ተወኝ እያልሽኝ ነው? አላልኩም። አይ ማለቴ አንተ ከተስማማ ቤተሰቦቻችን ለመቀበል ይቀላቸዋል። ምን እየተፈጠረ ነው? ይመስለኛል ፈርተሻል። መጥፎ ነገር አልተፈጠረም አይደል? አይ ምንም መጥፎ ነገር አልተፈጠረም። ምንም አይፈጠርም ብዬ ተስፋ አደርጋለሁ። ቆይ ለምን ደወልክልኝ? ማለቴ ስለምንድን ነው የምናወራው? ኤንጅላ፣ መጀመሪያ ሳይሽ ደስ ብለሽኝ ነበር። ከድር ተረጋጊ። ከአንቺ ፍቅር ይዞኛል ልልሽ አይደለም። በቃ ታውቂያለሽ፣ የመጀመሪያ ቀን ሳይሽ ውስጤን የሰረሰረኝ ከዚህ በፊት የማላውቀው ስሜት ተሰማኝ እና አሁን ደግሞ በራሴ መንገድ ይህን ነገር መቋጨት እፈልጋለሁ። እንግዲህ እንደምታዩ ቀለበቱን አላወለቁትም። ለምን እንደሆነ ታውቂያለሽ? ከመጀመሪያው ቸኩዬ ነው ዘልዬ የገባሁት።
ጊዜው ላይ ባለው ሞቅታ፣ በጉጉት ሌላም ሌላም። እውነቱን ለመናገር ግን እንድታውቂኝ እፈልግ ነበር እንዲህ አይነት ሰው አለመሆኔን። ስለዚህ ነገር ከእናቴ ጋር ማውርቻለሁ። ይሄ ነገር የተፈጠረው የሆነ ችግር ቢኖር እንጂ ለእኔ ይሄ ትልቅ አለመታደል ሊሆን አይችልም አልኳት። ለማንኛውም የምትኖሪው የተጻፈልሽን ነው። በመጀመሪያ ከልቤ መጀመሪያ የገጠር ልጅ መስዬሽ ነበረ። ልክ ነሽ። ወደዚህ ነገር ውስጥ ስንገባ እኔና መቴ ተጣልተን ነበረ እና ድንገት ሳላስበው ከእናንተ ጋር ተነካካሁ። ምንም ማድረግ አይቻልም። አንቺን የሚነጥቀኝ መስሎኝ ነበር። ያው በዛ ጊዜ እኮ እነሱ እያስገድድከ ይመስሏቸው ነው። ለዛ ነው። አውቃለሁ። አሁን ሁሉንም ነገር አውቄያለሁ። ለማንኛውም እንዳልኩሽ ነው፣ ሁሉም ነገር የተጀመረው በስህተት ነው። ሁሌም ይሄንን ስህተት ለማስተካከል ስሞክር ነበረ። ትንሽ እንድታውቂኝ እንፈልግ ነበረ። ግን እንጅላ የአንቺ ህይወት ተደርጎ ያልተጻፈ ህይወት እንድትኖር የአንቺን ማስገደድ ዋጋ ቢስ ነው። እሱ ገብቶኛል። እሱ እንዴት ነው የገባ? ምን ተፈጥሮ ነው? እድሜ ለመቴና ለአዝራ። ምን ማለት ነው? እያቸው እስኪ ልጆች እያሉ እንጋባለን ተባብለው ተማማሉ። ተረት ተረት ቢሆን ኖሮ እነሱ አንድ ላይ ሲሆኑ ከሰማይ ፖም ይዘንባል ብለን እናምን ነበረ። ግን እነሱም ስለ መለያየት እያወሩ ነው። ታውቂያለሽ፣ ህልምና እውነታ ሲቀላቀሉ ይመስለኛል ወደ ትክክለኛው አድራሻ አይመሩሽም። እኔም እጅ ሰጥቻለሁ። ወደ ዱስቼ ልመለስ። እንጅላ፣ ለእኔ ብዙ ነገር ጨምረሽልኛል። አመሰግናለሁ። ድንገት ከጎዳውሽ ወይ ደግሞ ካስቀየምኩሽ ይቅርታ አድርግ። እንደውም እኔ ሳላስበው ጎድቻለሁ። በጣም ይቅርታ አድርግልኝ ከድር። ምንም ይቅር የምልሽ ነገር የለም። ጓደኛሞች ነው አይደለም እንዴ? ጓደኛ ማቾች ነው። ክብራንና ክቡራት እንኳን ደህና መጣችሁ። እንኳን ደህና ሆናችሁ። ደስ ይላል። እኔ ልጅ እያለሁ እንደዚህ አይነት ጠረጴዛ ማዘጋጀት የማይ ነበር። አሁን ፈጣሪ ይመስገን እዚህ ቀን ላይ አድርሶኛል። በጣም ደስ ብሎኛል። እና አሁን ላይ የምለው ነገር ቢኖር ልጆች፣ እናንተ ወደፊት ስታድጉ ለሰዎች ጥሩ ሰዎች ነው። እሺ፣ መልካም ሁኑላቸው። እነሱን በማስከፋት ፋንታ ደስተኛ እንዲሆኑ አድርጓቸው። እሺ፣ አስቡት፣ እንዴት ማድረግ እንደምትችሉ አስቡት። ካሰባችሁበት እነሱም ያስቡበታል እና ህይወት አንድ ላይ የሰላምና የፍቅር ይሆናል። ልክ እንደዚህ ቆንጆ የጾም ወቅት ማለት ነው። ሁላችንም አንድ ላይ እዚህ ስለተገኘን በጣም ደስ ብሎኛል። የእናንተን ፈገግታ እንደዚህ በማየቴ በጣም ደስ ብሎኛል። እሺ፣ አሁን ያለው ሁኔታ ምን ላይ እንደሆነ የሚያስረዳኝ ሰው አለ? ርችቱ ተለኩሷል ጌታዬ። አሁን ርችቱ ተለኩሷል። እሺ፣ በቃ ሰዎች መልካም በዓል መጀመር ትችላላችሁ። ፈጣሪ ይቀበል። መልካም በዓል። እዚህ ምን ታደርጊያለሽ? መቴት ነው ያለው። ስለዚህ ጉዳይ አላወራችሁም እንዴ? ለምንድን ነው ያልሄድሽው? እማዬ ከድር ምን ብለሽ ነው? እኔ የምጠይቅሽ ሌላ፣ አንቺ የምጠይቅኝ ሌላ። ስለ ከድር እኔ ምን አገባኝ? ከድር እኩያዬ ነው እንዴ? እማዬ አትዋሺ። ምን ብለሽ ነው? ንገሪኝ። እየዋሸሁሽ አይደለም። እንዳልኩሽ ከድር እኩያዬ አይደለም። ለከድር ምንም አላልኩትም። ያወራሁት ደግሞ የከድርን እናት ነው። ምንድን ነው ያደረግሽው እማዬ? እማዬ እናቱን አዋራሻት እንዴ? እማዬ ለምንድን ነው እንደዚህ የምታደርጊው? ለምንድን ነው እንደዚህ ያደረግሽው? ቆይ ለምን? ምንድን ነው ያልሻል? ልጅሽን ሰብስበሽ ያዥው። ልጅሽን ከልጅ አርቄልኝና ከዚህ ሄዱ ነው ያልኳት። በደንብ ገባሽ? አንቺ ልጅ እንደዛ ነው ያልኳት። ገብቶሻል? ምክንያቱም አስፈላጊ ነው። ይሄ ምንድን ነው የሚሰሩት ነገር? ልክ አይደለም። አልገባኝም። አንቺ ደግሞ ከድርን ጥሩ ሰው ነው ትያለሽ። ምን ላድርግ? ለአያትሽ መናገር ነበረብኝ። ከዛ አያትሽ ከድርን በሚገባው ቋንቋ ያናግረው። ለምንድን ነው እንደዚህ የምታደርጊው? አልገባኝም። ጓደኛዬ እኮ ነው። እኔን ስለተንከባከበኝ ደስ አላለሽም እንዴ? ቆይ ኤንጅላን በከድር ተከታሻት ነው እንዴ? ያው እንግዲህ አዎ፣ ከድር የገባው በኤንጅላ ቦታ ብቻ ቢሆን ይሻለኛል። ምን ማለት ነው? ምን ማለት ነው እማዬ? ምን ለማለት ፈልገሽ ነው? ምንም ለማለት አልፈለኩም። ፈልገሻል? ምን እያልሽ ነው? ምን እያልሽ ነው? ንገሪኝ። እሱን አልፈልገውም ልጄ። ከድር በአካባቢሽ እንዲገኝ አልፈልግም። እዚህ ቤት ውስጥ ሌላ የተበላሸ ግንኙነት አልፈልግም። አይገባሽም? ግን እኔን ማስቆም አትችይም። እሺ? አይ በደንብ አስቆምሻለሁ። ከዚህ በላይ አልችልም። ይበቃሻል። ይበቃል። በቃ ይበቃሻል እማዬ፣ ይበቃል። ወዴት ነው? ወደ ማለት ነው። እዛም ልትመጪ ነው? ነይ ወደዚህ ነይ። አታላስም እኮ ነይ።
ነገ ሆቴልናና የምናደርገውን ነገር እንወስናለን። እኔ ግን መሄድ አይቀርም። አንተም የምትመጣ ከሆነ ተዘጋጅተ ነው። ደህና ነሽ? ምን አስጨነቅሽ? ምን አይነት እብደት ነው ይሄ? የአባቴ ክፍል ውስጥ ምን ታደርጊያለሽ? ውዴ እባክሽ ስለፈጠረሽ ስለ አባትሽ የማይሆን ነገር አታስቢ። እያሰብኩ አይደለም፣ በግልጽ እየተናገርኩ ነው ያለሁት። ሁለተኛ ደግሞ ውዴ ምንትስ እንዳትይኝ። ንጹህ ሴት ለመምሰል የምትጫወቹ ጨዋታ እኔ ጋር አይሰራም። እዚህ ቤት ውስጥ ሰላምሽ እንድታገኝ አትችይም። እንድታውቂው ያህል ነው። የሞተችው እናቴ እንዳደረግሻት ቤልጊንንም እንድታደርጋት አልፈቅድልሽም። እሺ ፊሊስ። እሺ ምን ማለት ነው? እሺ ደህና እንዳልሆንሽ ግልጽ ነው። ከአንቺ ጋር ቆሜ ስከራከር አልገኝም። እንዲህ አይነት ሁኔታ ውስጥ ሆኜ ለቤልጊን እንድከራከር አደረግሽኝ። አባቴ እጮኛለሁ፣ ገና አልተጋቡም፣ ግን አሁንም ቢሆን ከቤልጊን ጋር ነው ያለው። እንዴት ሴት ልጅ ሌላ ሴት እንዴት አደርጋለች ብዬ አልጠይቅሽም፣ ምክንያቱም እድሜ ልክሽን ስታደርጊው ነው የኖርሽው። ስለዚህ ለምደሽዋል። ቆይ ለራስሽ ትንሽ ክብር የለሽም እንዴ? ሌላውን ሳታከብሪ ክብርሽን ተራራ ካሳከልሽው ከሰው ጋር ለመኖር በጣም ይከብድሻል። ሁሉንም ሰው ማስፈራራትም አትችይም። እኔ አንቺን አልፈራሽም። እንዳውም ታሳዝኝኛለሽ። ኃጢአት እየሰራሽ ነው። ኃጢአት ሰራው እና ደግሞ በትዕቢት እንደዚህ ከተሞላሽ መጨረሻሽ ጥሩ አይሆንም። ከልቤ ነው። እንዲህ አታድርጊ። የራስሽ ንግግር መልሶ ህይወትሽን ያጨልመዋል። ያለ ምንም ሀፍረት እኔ እንድታስፈራሪኝ እየሞከርሽ ነው። እኔ ስርዓት ያለኝ ሰው ነኝ። ስለዚህ አላስፈራራም። ደህና አትመስይም። ተኝተሽ ረፍት ብታደርጊ ጥሩ ነው። ወይኔ በፈጣሪ፣ የትኛቸውን መቆጣጠር ያለብኝ? ከማን የሰማኸው ንገረኝ። ልጄ ቆይ ለምንድን ነው ቀድመህ ለእኔ ያልነገርከኝ? ምን ልታደርግ ነበር? ለእኔ ሳትነግረኝ ልትፋጠ ነበር? እናቴ ፊሊዝ ነው የነገረችህ? ፈጣሪ ሆይ ልጄ ለምንድን ነው እያፋጠጥከኝ ያለው? ለምንድን ነው የምታፋጥጠኝ? ዝም ብለህ የጠየኩህን ንገረኝ እንጂ። ያው ሲጀመር ልነግርህ ነበረ። አዝራ እንደለመደችው ዝም ብላ ከመሬት ተነስታ የምታወራው ወሬ መስሎኝ ነበር። እንዴት አውቃለሁኝ? ቆይ ምንድን ነው መቴ ይኸውልህ፣ ስለዚህ የምታውቀው አንተ ብቻ ነህ። እሺ፣ የምትሰማው አንተ ብቻ ነህ። እናቴ ፊሊዝም ታውቃለች። ከአዝራ ጋር አውርተናል። ለመፋታት ወስነናል። አጎቴ ጋርም ሄደን ነበረ። እድሜ ለሱ ሂደቱን አፋጥኖልናል። ቆይ ለምንድን ነው እኔ ጋር ከመምጣት በፊት አጎት ጋር አንተ ጋር መምጣት አይቀርም ነበር? አያቴ ምን ልታደርግ ነው? ልጅቷን ዝም ብለህ ልትተዋት ነው? እንደዚህ ከመሬት ተነስተ በቃኝ ብለህ ልትተዋት ነው ያሰብከው? ንገረኝ እስኪ። እኔ አይደለሁም የተውኳት፣ ራሷ መፋታት ፈልጋ ነው አያቴ። እኔ ምንም አላልኳትም። እሷ ለምን እንደፈለገች ግልጽ ነው። አንተም ይሄንን ነበር የምትፈልገው አይደል? እኔ ለምን ደስ ይለኛል አያቴ። እኔ ሳላስብበትና ሳላወራ ዝም ብዬ እርምጃ የሚወስድ ይመስላል። ብዙ ነገር አሳልፈናል። አዝራም ታውቋታል። እየሆነልን አይደለም ብላለች። ልጄ አብራችሁ ምን ያህል ጊዜ ቆያችሁ? ምን ያህል ጊዜ ይህንን ነገር አሳለፋችሁ? ይህን ሁሉ ዓመት ጠብቃችሁ ተጋባችሁ። ከዛ የመጀመሪያ እንቅፋት ሲገጥማችሁ መሬት ወደቃችሁ። እንደዛ ነው አያቴ። ቀን ቆርጠናል። ትሰማኛለህ? ከአቲፍ ጋር እንድጣላ ትፈልጋለህ እንዴ? አሁን ራሱ ጥሩ ሁኔታ ውስጥ አይደለም። ጠላት እንድንሆን ትፈልጋለህ? አያቴ በጭራሽ አይሆንም። ትንሽ አስቡበት። ጊዜ ወስዳችሁ አመዛዝኑ። ወይ ደግሞ እኔ እንጃ ተለያይታችሁ ኑሩ። ግን ደግሞ የማይሆን ነገር ነው። አይ አልቀበለውም በጭራሽ።